ሰላም እንዴት ናችሁ? እንግሊዝኛ ቋንቋ ለጀማሪዎች ዛሬ ክፍል 32ን ይዤላችሁ መጥቻለሁ። የቃላት ክምችቶቻችንን 584 እናደርሳለን። እነዚህ የቃላት ክምችቶቻችሁ ከፍ ባሉ ቁጥር እንግሊዝኛ ቋንቋን በቀላሉ መናገር ትችላላችሁ። በቀጥታ የምወስዳችሁ ወደ ዛሬውና ወደ ክፍል 32 እንግሊዝኛ ቋንቋ ለጀማሪዎች የቃላት ክምችት ነው። እሺ ተማሪዎች ከዚህ ቀደም በክፍል 31 ያቆምነው 570ን አይተን ነበር። ዛሬ ደግሞ ከ571 እንቀጥላለን። ክምችቶቻችንን 570 አድርሰን ነበር ማለት ነው። ዛሬ እንቀጥላለን። 571ኛው ኦፕን ማለት ክፍት ማለት ነው። ኦፕን ክፍት ብዙ ጊዜ ከበሮች ጋር በተገናኘ እንጠቀምበታለን። ኦፕን ዘ ዶር በሩን ክፈተው ማለት ነው። ወይም ደግሞ በሩን ክፈችው። በአጠቃላይ ክፍት ማለት ስንፈልግ ምንድነው የምንለው? ኦፕን ነው። ኦፕን ክፍት ካለን ደግሞ የእሱ ተቃራኒ ምንድነው? ዝግ ነው። ዝግ ለማለት ክሎዝ። ዝግ ማለት ስትፈልጉ ደግሞ የምትጠቀሙት ምንድነው? ክሎዝ ነው። ኦፕን ዘ ዶር በሩን ክፈተው እንዳለን ሁሉ ክሎዝ the door በሩን ዝጋው ይሆናል። ኦፕን ክፍት ነው፣ ክሎዝ ደግሞ ዝግ ነው። 573 turn on ብዙ ጊዜ አብራው ወይም አብሪው ማለት ስንፈልግ የምንጠቀመው ነው። በአጠቃላይ ማብራት ነው። የምናበራው ማብራቶችን ሊሆን ይችላል። የምናበራው ኮምፒውተር ሊሆን ይችላል። የምናበራው ዲቫይሶችን ሊሆን ይችላል። በአጠቃላይ ተርን ኦን የምንለው ማብራትን የሚገልጽልን ነው ማለት ነው። ማብራት እንግዲያውስ ማብራት ካልን ማጥፋት ይከተላል። ተርን ኦን ማብራት ነው ካልን ተርን ኦፍ ሲሆን ደግሞ ማጥፋት ነው። ምንድን የሚጠፋው? የምናበራቸው ተቃራኒዎች ማለት ነው። ለምሳሌ ማብራት ከሆነ ያበራ ነው ማብራት ይጠፋል። በተመሳሳይ የተለያዩ ዲቫይሶች፣ ኮምፒውተሮች፣ ኤሌክትሮኒክሶች ልክ እንደዛው አበራን ባልን ቁጥር አጠፋን ማለታችን አይቀርም። ተርን ኦፍ ማጥፋት ነው። 575 ስታርት ማለት ጀምር ነው። ጀምር ማለት ስንፈልግ ምን እንላለን? ስታርት ጀምሪ፣ መጀመር ስታርት። ከጀመርን በኋላ ደግሞ ለማቆም ስንፈልግ አቁሚ፣ ማቆምን የሚገልጽልን ምንድነው? ስታፕ አቁሚ፣ ስታፕ ማቆም። በአጠቃላይ መጀመር ምንድነው? ስታርት ነው። ማቆም ደግሞ ስታፕ ነው። ስታፕ ልክ እንደ ተርን ኦን እና ተርን ኦፍ ወይም ደግሞ ኦፕን እና ክሎዝ ይሄኛውም ተያያዥ ናቸው። አንድ ሰው ጀምር ካለ ስታርት ነው። አቁሙ ደግሞ ካለ ስቶፕ ነው ማለት ነው። ልክ እንደዛ ብዙ የሚጀመሩ ብዙ ደግሞ የሚቆሙ ነገሮች አሉ። ስፔሻሊ የምንመለከታቸው ነገሮች ፊልም ስንመለከት ስታርት እናደርጋለን አይደለ? ለመጀመር። ለማቆም ደግሞ ስቶፕ የሚለውን እንነካለን። ዲቫይሶችን የምትጠቀሙ ሰዎች በደንብ ታውቁታላችሁ። በነገራችን ላይ እነዚህ ምልክቶች በደንብ እንድትረዱት ነው። ምስሎቹ እጅግ በጣም ነው የሚጠቅሟችሁ። ከዚህ ቀደምም ብዙ ጊዜ ነግሬያቸዋለሁ። ምስሉ በቀላሉ አይምሮ ከምስሉ ጋር አዋዶ አይምሮአችሁ ላይ መዝግቦ እንዲይዘው ነው የሚረዳውና ይህንን ልብ እንድትሉት ነው። 577 ላይ ደርሰናል። ብሬክ መስበር። ብሬክ ስንል መስበርን ይገልጽልናል። ምስሉንም እንደምትመለከቱት ነው። ምስሉ በቀላሉ አይምሯችሁ እንዲይዘው ነው እኛም እያዘጋጀን የምንገኘው። እንዲሁም ከዛም ባለፈ የምናደርግላችሁ በጣም ብዙ ነገሮች አሉ። በእንግሊዝኛ አለ፣ በአማርኛ እንግሊዝኛ ትርጉም አለ። እንዲሁም ደግሞ እንግሊዝኛው እንዴት ማንበብ እንዳለባችሁ መሀል ላይ ጽፈንላችኋል። ኖት የምትወስዱም ሰዎች በዛ መውሰድ ትችላላችሁ። 578ኛው ፊክስ መጠገን ፊክስ የሆነ ብልሽት ሲኖር የሆነ ስብራት ሲኖር ያንን መጠገን ፊክስ እንለዋለን። መጠገን ፊክስ ብቻ አይደለም፣ ወደ በኋላም የምናያቸው አለው። 579 ንጹህ ማለት ስትፈልጉ ምንድን ነው የምትሉት? ክሊን ንጹህ ክሊን
ንጹህ። 580 ማጠብ ወይም ደግሞ መታጠብ ማለት ስትፈልጉ ዋሽ ትላላችሁ። ዋሽ ማጠብ ወይም መታጠብ። እዚህ ጋር ምስሉ ላይ እንደምትመለከቱት እጁን እያጠበ ነው። ሰው ዋሽ ይሆናል። መታጠብም ደግሞ ሲሆን ዋሽ ይሆናል ማለት ነው። ግልጽ ነው። ጠዋት ላይ አይ ዋሽ ማይ ፌስ ትላላችሁ። ፊቴን ታጠብኩኝ። ያንን የገለጸ ለምንድን ነው? ዋሽ ነው። አንዳንድ ጊዜ ደግሞ ልብስ አጠብኩኝ ይችላል። አይ ዋሽ ክሎዝስ። ስለዚህ አጠብኩኝም ታጠብኩኝንም የሚገልጽልን ቃል ምንድን ነው? ዋሽ ነው ማለት ነው። ማጠብ ወይም መታጠብ። 581 ድራይ ድራይ ደረቅ ደረቅ ድራይ ደረቅ። ከዚህ ቀደም አይተነው ነበር አደለ? እርጥብ ማለት ስንፈልግ ምንድን ነው የምንለው? ዌት አደለ? ዌት እርጥብ ነው። ሰው ድራይ ደግሞ ደረቅ ነው። ብዙ ጊዜ ልብስ አጥበን ስናሰጣ ዌት ነው የሚሆነው፣ እርጥብ ነው። ሰው ፀሐይ ከመጣ በኋላ ደግሞ ድራይ ይደርቃል፣ ደረቅ ይሆናል። ሰው ከዛ ጋር በተገናኘ ነው ምስሉን ያስቀመጥኩላችሁ ይበልጥ እንድትረዱት ነው። 582 እገዛ ወይም እርዳታ የሚገልጽልን ቃል ደግሞ ሄልፕ ነው። ብዙ ጊዜ ሰምታችሁታል። በደንብ አይምሯችሁ ውስጥ እንዲቀር ነው። ምክንያቱም ብዙ ቋንቋ ሳትችሉ እንኳን ውጭ ሀገር ወጣ ስትሉ በጣም የሚረዳችሁ ነው። አደጋ እንኳን ቢያጋጥማችሁ የሆነ ነገር ቢደርስባችሁ ከሰዎች እርዳታ ስትፈልጉ የምትጠይቁበት ነው። ሄልፕ እርዳታ ወይም እገዛን ስንጠይቅ የምንጠቀምበት ቃል ነው። ከዛ ባለፈ ደግሞ እርዱኝ ለማለት ምንድን ነው የምንለው? ፕሊዝ ሄልፕ ሚ፣ ፕሊዝ ሄልፕ ሚ። ከዚህ ቀደም በንግግር ልምምዶቻችን አይተነዋል። ገብታችሁ የስድ እንግሊሽ ዋን ላይ ገብታችሁ የእንግሊዝኛ ቋንቋ የንግግር ልምምድ አድርጎ እዛ ላይ ልምምድ እያደረገን ነው። እዚህ ጋር ቃላቶችን ብቻ ነው በዚህኛው ቻናል ላይ እያየን የምንገኘው። በዛኛው ደግሞ እንዴት አድርገን እነዚህን ቃላቶች ገጣጥመን ንግግሮችን እንለማመዳለን የሚለውን እያየን እንገኛለን። ተመሳሳይ ነው ምስሎች አሉ ስለ ንግግሩ በእንግሊዝኛው በአማርኛው እንዲሁም ደግሞ እንግሊዝኛውን በአማርኛው ጽፈን በተመሳሳይነት መንገድ ቁጥሮችም ሰተን ነው እያስተማረን የምንገኘው። እነዚህ ቁጥሮች ለምን ይጠቅማሉ ካላችሁ ብዙ ጊዜ የምትከታተሉኝ ታውቃላችሁ ጥቅሙን። ምናልባት አዲስ የሆናችሁ ሰዎች ግን ካላችሁ እኛ እያደረግን የምንገኘው የተነሳ ነው ከዜሮ ነው። ጀማሪዎች ከዜሮ ነው የተነሳ ነው። ከዜሮ ጀምረን የእንግሊዝኛ ክህሎታችን ወይም ደግሞ ቋታችንን ምን ያህል አድርሰናል ነው። እንግሊዝኛ ቋታችሁን ካሰፋችሁ አይምሯችሁ ውስጥ ብዙ የእንግሊዝኛ ቃላቶች ካሉ ብዙ የእንግሊዝኛ አባባሎች ካሉ መናገር አይከብዳችሁም። በቀላሉ መናገር ትችላላችሁ። ነገር ግን ምንም ነገር ከሌለ መናገር አትችሉም። እንግሊዝኛ የተወለዳችሁበት ቋንቋ ካልሆነ እናንተ ደግሞ በደንብ አድርጋችሁ ካልተማራችሁት እንዴት አድርጋችሁ ልትናገሩ ትችላላችሁ? ለዛ ነው እነዚህ ቁጥሮች አስቀምጠን 582 ቃላቶችን አወቅን። ቀጣይ መናገር ስንፈልግ 582 ቃላቶች ስላሉን በቀላሉ እነዛን አውጥተን መናገር እንችላለን። ማገጣጠሙ ከሆነ የስድ እንግሊሽ ዋን ላይ እየሰራ ነው። እሱን ተከታተሉ። 583 ፋይንድ ማግኘት፣ ፋይንድ ማግኘት። የዛሬው ትምህርታችንን እንቋጨው። 584 የመጨረሻው ነው። ሉዝ ማጣት፣ መሸነፍ። ሉዝ እንግሊዝኛ ቃላቶች ብዙ አይነት ትርጉሞች አሏቸው፣ ግን እንዳገባባቸው ትርጉሞቻቸው ይለያያሉ። ሉዝ ማጣት ይሆናል፣ ሉዝ መሸነፍ ይሆናል። ነገር ግን እንዳገባቡ ደግሞ ይበልጥ ትርጉም ይሰጣል። የንግግር ልምምድ የስድ እንግሊሽ ዋን ላይ እያደረግን እንገኛለን። ከ71,000 በላይ ተከታዮች ባለው ቻናላችን ነው። ገብታችሁ እናንተም ልምምዶች እንድታደርጉ እንጋብዛለን። የዛሬው ትምህርታችን ይህንን ይመስል ነበር። ቀጣይ በክፍል 33 ዛሬ ካቆምንበት ከ84 ቀጥለን 585 ብለን እንጀምራለን ክፍል 33ን። እስከዛው ግን መልካም ጊዜ ለሁላችሁ።